በህክምና ላይ የሚገኙ የምርመራ አይነቶች ጨረር ያላቸውና የሌላቸው መባል እንደሚከፈሉ ያውቃሉ? ሰላም ጤና ይስጥልን። ዶክተር ሰውዳ እባላለሁ። በዌልስፕሪንግ መልቲ ስፔሻሊቲ ክሊኒክ የዲያግኖስቲክ ራዲዮሎጂ ስፔሻሊስት ሐኪም ነኝ። እንግዲህ ሐኪሞቻችን የተለያዩ በአይን የማይታዩና የውስጥ ላይ ያሉ ችግሮችን ለመመልከት በሚፈልጉበት ወቅት የሚያዙት የተለያዩ የህክምና ወይም የምርመራ አይነቶች ጨረር ያላቸውና የሌላቸው መባል በሁለት ይከፈላሉ። ጨረር ካላቸው የህክምና ወይም የምርመራ አይነቶች ውስጥ የሚመደቡት ኤክስሬ እና ሲቲ ስካን ሲሆኑ ኤክስሬ ያው በብዛት የሚታዘዝ ቀላል እንዲሁም ደግሞ በትንሽ የጨረር መጠን በተለይም የደረት የሳምባና የአጥንት ስብራት እንዲሁም ደግሞ አጥንት ላይ የተገናኙ የተለያዩ ችግሮችን የምናይበት የምርመራ አይነት ነው። ሌላው ጨረር የሚጠቀም ደግሞ የምርመራ አይነት ሲቲ ስካን ሲሆን ሲቲ ስካን ከጭንቅላት እስከ እግር ድረስ ያሉትን የተለያዩ የውስጥ የሰውነት ክፍሎችን 3D በሆነ እይታ የተለያዩ ምስሎችን የሚሰጠን የምርመራ አይነት ነው። ሌላው ከጨረር ደግሞ ከሌላቸው የህክምና አይነቶች ውስጥ የሚመደቡት ደግሞ አልትራሳውንድ እና ኤምአርአይ ሲሆን አልትራሳውንድ እንግዲህ ልክ እንደ ኤክስሬ በሰፊው ወይም ደግሞ በብዛት የሚታዘዝና በዚህም ደግሞ የሆድ አልትራሳውንድ፣ የአንገት አልትራሳውንድ እንክርትን ጨምሮ የተለያዩ አንገት ላይ የሚገኙ ንፍፊቶችንና እብጠቶችን የምናይበት፣ በተጨማሪም የልብ አልትራሳውንድ የምንሰራበት፣ የደም ስሮች ላይ ችግሮች ካሉ የደም መርጋት፣ የደም መጥበቦችንና የተለያዩ የደም ስር ላይ ችግሮችን የምናይበት፣ በተጨማሪም ደግሞ በእርግዝና ወቅት የፅንሱን እድገት የምንከታተልበት፣ እድገቱ በተጨማሪ ደግሞ ፅንስ ላይ የሚፈጠሩ ችግሮችን ፅንሱ ከመወለዱ ወይም ልጁ ከመወለዱ በፊት የተለያዩ የሰውነት ላይ ያሉ በተፈጥሮ የሚከሰቱ ችግሮችን የምናይበት ደግሞ ኦብስቴትሪክ አልትራሳውንድ የምንሰራበት ነው ማለት ነው። ስለዚህ አልትራሳውንድ ያለምንም ጨረር ሳውንድ ዌቭ ወይም ደግሞ የድምፅ ዌቭን ብቻ በመጠቀም የተለያዩ የሰውነት ክፍሎች ላይ ያሉትን ችግሮችን የምናይበት ነው ማለት ነው። ሌላው ጨረር ከሌላቸው ውስጥ የሚመደብ የምርመራ አይነት ደግሞ ኤምአርአይ ሲሆን ኤምአርአይ ልክ እንደ ሲቲ የሰውነት ክፍልን 3D ምስሎችን የሚሰጠን ሆኖ ነገር ግን ከሲቲ በተለየ መልኩ ኤምአርአይ ምንም አይነት ጨረር ሳይኖረው የማግኔቲክ ኃይልን ብቻ በመጠቀም ሰውነት ውስጥ የሚገኙትን በተለይ ደግሞ ከአጥንት ውጭ የሚገኙትን የሰውነት ክፍሎችን 3D በሆነ መልኩ ምስሎችን የሚሰጠን የምርመራ አይነት ነው። በማዕከላችን በዌልስፕሪንግ መልቲ ስፔሻሊቲ ክሊኒክ ዘመኑ ባፈራቸው ሌተስት በሆኑ አልትራሳውንድ እና ኤክስሬ ምርመራዎችን ማግኘት ይችላሉ። አድራሻችን ቡሪኖክ ኪናሞል ህንፃ 100 ሜትር ገባ ብሎ